ቢይዝሽም ችግር የለውም አይደለ? አይ መነካካት እኮ ስሜት ያመጣል ይባላል። እውነት ነው። እኔ አልነካሽም። መጥፎ ነው እንዴ? ስለምን መነካከት ነው የምታወራው? ፈጣሪ ድረስ። አይ እንደዚህ እንትን ማለት የለብንም። ኢማራት ለሆናችሁ እዚህ ሀገር አንድ ቁጥር ጻፉን አስገባችሁ። ግን በዛ አንተ አዘክ ነው ደግሞ ደባል እንኳን ለባል ኮፕሊንግ አድርጉት። አሁን እንትን ይላለሁ እንኳን ላንተ ተበላ የኔ ወንዶች ሊያም ድሮ ዛሬ ግን አስገባችኋለሁ። እውነት የእውነት እኔ በቃ ምስኪን ኡስማን ወንድማችን ነው። ሲጀመር ሰው አይሰደብም፣ ነውር ነው። አስለምዳቸው። እኔ የኔ ቤተሰቦች እኮ ይሳደቡ ያንተ ናቸው እኮ ወላሂ። አሁን አንቺ ምንሽን ይሰደባል? የኔ ቤተሰቦች ጨዋ ናቸው። ነገ ከረዋን ቤተሰቦች ተማሩ። የኔ ቤተሰቦች ሚስቴን አትስደቡብኝ። አዎ ሚስቴን ተሳደባችሁ ማለት ቀይ መስመር ነው። አዎ ንገራቸው። በእናቴና በሚስቴ አልደራደርም በላቸው። አዎ ምንሽ ይሰደባል? እስኪ ግርሽ ጥሩ ነው። እስኪ ጥፍርሽ ተቆርጧል። ጭልፋ እግር ተረከዝሽ እስኪ አሁን ብሎ አይሰደባለች እኮ ንገራቸው። እነዚህ ዳሌ ደግሞ ጥሯ ነው። ዳሌዋ ደግሞ ጉች ያለ ነው። የእውነት ነው የምላችሁ ሰፋፊ ስለምታደርግ ነው። አሁን በኋላ ይኸው ጠባብ ውጥር ነው ብለሽ ናት። እሺ ሰፋፊ ውጥር ሁሉ ጊዜ እንደዚህ ሆነሽ እንዳይሽ ነው የምፈልግ። የእውነት እኔ አየዋትና ዳሌዋ ምንም እንትን አያስፈልጋትም። የእውነት ነው የምላችሁ ከምር ክሬሙ የሚቀባው አይነት ያለው እኔ ስራ ይሄ ጉች ነው ኖርማል። ሀቢብ መጣ እቻረገ መኪና ይዛ አለታ የሆነ ሽማግሌ ምን አባቱ ይሰራል። እና ከረዋን ቤተሰቦች ተማሩ። እሺ የኡስማን ቤተሰቦች አትሳደቡ። ኑ አንድ ሰው ከተናገረኝ እስኪ ፍቅር እኮ ነው እኔ ቤት ወላሂ። አይ አንዳንዶች ተናደው ነው አትያዥባቸው። ወላሂ እኔ ጋር እኔ ቤት ወንድ በፊት የሚወዱሽ እኔ የሚወዱ ደግሞ ሴቶች ስላሉ ተናደው ይጽፋሉ። እና ገብቶሻል። አንዳንዱ ደግሞ መጠጥ ቤት ሆኖ ይጽፋል፣ ሞቅ ይለዋል። አንዳንዱ ደግሞ እንትን ያልሆነ ነገር አጭሶ ሴቶቹ ናቸው የሚሰርብኝ እኮ አንተ ቤታ። አይ ሴቶቹ አንዳንድ ቀን ምንድን ነው ሱስ ካለፈባቸው መድኃኒት ሳይወጡ ሲቀሩ እንዴት ይችን አሸንጉሊት ኡስማን ያገባል እኮ ነው። ተናደው እኮ አሻንጉሊት አይደለም መስለው እኔ አሻንጉሊት እኮ ነው የሚሉኝ። ሁለት አሻንጉሊት እኮ እኔ አሻንጉሊት በፈቃደኝነት ነኝ። ከዛ እሱም ሆነ ለእኔ ሲል አሻንጉሊት ሆኗል። አያችሁ ላለመለያየት ፒፕሉ አሻንጉሊት ስለሚለኝ እኔም አሻንጉሊት ነኝ አላያችሁ አይደል? ስለዚህ ሁለት አሻንጉሊት ምንም ማድረግ ይችላል። አሁን ደግሞ ምን ትሉኝ ይሆን? ስሚ ጠንበለል የኔ ሸበላ አይደለም የኔ ጥላ ነው ማለት ያለብሽ። የኔ ጥላ የኔ ነሽ ወይዬ የኔ ነሽ ስልሽ የኔ ጥላ የኔ ነሽ የኔ ጥላ እንደዛ መሆን ያለበት። ቡና እንደው ቡና ላፈላለክ ምራከን እንዴ ነው በገጠር እኮ ላወራክ ፈልጌ የኔ ጥላዬ ቡና ላፈላለክ የኔ ጥላዬ እንደው ቡና ላፈላለክ ቡና እንደው ወፍራም ነው የምትወደው እንደው ቀጠን ያለ እንዲያው ያንን ወፍራም ሽሮሽን አምጪውማ ደግሞ ልጅ ስማል ደግሞ በለጡ ያለ ረቢ ነው የምንለው። የላ ለበስ ታደርጋለች ሽርጥ የትንሽ አልከ መወስደው ከሆነ አቦ ጌታዬ ግን መወስደው ከሆነ ነው ገዛኛላ አርብነትሽ ገዛኛላ እኔ 40 ነበር የምሸጠው ለአንተ 80 ድርሻው ሸጡ ነው። ነገር ሊመጣ ነው። አረጌታዬ ያዝልኝ አቦ መንቀኛው ሸረኛ። ግን በዚህ አጋጣሚ እኔ ወንድማችሁ ምነግራችሁ ነገር አሁን ደስ አይልም። አሁን እኔ የምላችሁ ትሰሙኛላችሁ። እሺ እኔን የምትወዱ አለምን እኮ ነኝ። ከጀግና ጋር ቁጭ ብለሽ እንዴት ነው ነገሩ? ከኡስማን ጋር እኮ ነው ያለችው። አንቺ ከኡስማን ጋር እኮ ነው ያለችው። እንዴት ነው ወረዚ? ወይኔ ሲያስፈራ። ወይኔ ብስሚላህ ረህማን እናንተ ሪከርድ እንዳታረጉ። የሚገርም እኮ ነው። ከጀግና ጋር ቁጭ ማለት አረስተው ነው። እጅ ቅንቅን እጅ ፋንድያ አንቺ ሶስተኛው ውሃ እየጨረስኩ እኮ ነው።
በጣም እንጠጣው። ትልቁ አለልክ ናምጣለክ በቃ እዚህ ነው እንደውም ኒካ የምናስረው። እንዲህ ቆይ ላሳያቸው። አያስፈልግም እዚህ ኒካ አስርላታለሁ። የኛ ሀገር ኒካ እንዳትነኪኝ፣ አጅነቢ እንዳትነኪኝ አይደለም አንቺ በአንድ ጊዜ ያስገባቸው ቀጥ ያደርገ የሚገባ እንዲህ አድርጊ ወደ እኔ እጅ ዘርጋ አድርጊ እንደዚህ በቃ ትንሽ አለ ሚጋ አሁን በትልቁ አስገባው። ኒካ አሰርን አንጨብጭቡ። ተያይዘን ወደ ቤት ጨርሰናል። ስሚ ወደ እየሳቅብን ነው ኦስማንን እና ይኸው ይቀበላል። የኔ ነሽ እባላለሁ ከዚህ በኋላ። እንዴ ለምንድን ነው የዘጋው? የኔ ነሽ አይደል ነው ዘግታው ነው ተጋርኛ ወላይ ታምራላችሁ። የኔ ፎሎ አድርጉት እንጂ ኦስማን የሚለው ፎሎ አድርጉኝ። አቦ አንድ ሺህ ሰው ምናምን ጊዜ እኮ ገብ መስዋ ሆነ መግባቱ ነው። በቃ ተጋባን። በቃ እሺ። ይሄ እና ይሄ እኔ ጋር ነው የሚቀረው ወይስ ይዘው ነው የምትሄደው? የምን አባቱ ሰርግ ነው እናቴ? እሱማ ወስዷለሁ እንዴ ሱብሃን ለማድረግ የቆር በኋላ ስጭኛለሽ አይስ እኔ ሰሞኑን አሁን ዝም እሺ በኋላ ይዘው አስገቢው አንቺ አስገቢው አንቺ አስገቢው እንትናን ሳማት አይቻልም ወይ ይቻላል። ሌላ ሳይሽ አለ ሌላ ሳይሽ ግንባራን ልሳማን ነው እንደዚህ ነው የምታደርጊያለሽ። ግንባርሽን እሰጣለሁና ነው ሴቲው ነገ ማርጌ አንመጣም ይዘኛል። እዚሁ በዚሁ አንድ አሮጊት እያወራ ነው። አሜሪካን ሀገር ነው ያለችው። ልትወስደው ነው እና እየተጀናጀናት ነው። እኔ ግን ጠለዋችሁ። እኔ ግን እናንተን ፎሎ አስደርጋለሁ። እያንዳንድ የምንታወቀው እኮ ግን ምን ያደርግልናል? መታወቁ ግን ፎሎ ያድርጉ፣ አካውንት አያሳድጉ። የኔ አልከኝም በየቀኑ እንዴት ምትመጣ ደግሞ የሚገርመው ነገር ፎሎ ሳያደርጉ እኔ ገስት ላይ ገብቶ ይከታተላል። ስሚ ሴት ልጅ ወንድ ልጅ መስማት አለባት ባሏ። እንደዛ ከሆነማ ያን ሀቢብን ትወጂዋለሽ ማለት ነው። ስሚ ማነው ሀቢብ? ማነው ሀቢብ? ማነው? እሰራለሁ እኔ እዚህ ካሜራ ነይ ወደዚህ ነይ ወደዚህ እዚህ እያናደርሽ ነው አንቺ ሴትዮ። ተጋበይ አልነካሽም። ርቀታችን እንደጠበቅን እንደዚህ ሪከርድ ያደርጉናል። ወላሂ ሪከርድ ያደርጉናል። ተው እሺ ደግሞ ሪከርድ ያደርጉናል። ሪከርድ ቢያደርጉ ምን አባታቸው ያደርጉናል? ተጋበይ ነው ኩሴ ተጋበይ ለግቢ። በባለፈው ታዲያ መጀመሪያ ቀን ስንገናኝ አንቺ ራስሽ ያለ ሊቪ የገባሽ እዛ እኔ ጎን እየተጠጋሽ ነበር ነው እዛ እና ኪያ ያሉ እነ መሲ ያሉ ምናምን ችግር የለም ሰው አለ። አሁን ግን እናንተ ብቻ ስለሆነ ያቀናብሩታል። ታውቃቸው ያቀናብሩት እና ትክክል ታውቃቸው የለ የሆነ ነገር ነው የሚያደርጉት ነው። እኛ ውስጣችን የሚያውቀው የላይኛው ነው። እሱማ ግን አነካዎች ጠጋሽ ልብስሽ ራሱ ወደዛ አድርጊው፣ ወደዛ አድርጊው እናትዬ ከፈራሽ። እሺ ቆይ የሚት አድርጌ ላስረዳክ። አይሆንሽም ስማን አይሆንሽም። ኪያ ምን ሀቢብ ይሻልሻል አለኝ። በቃ ካላደረስካት አለው የዛን ቀን ቁጥሯን ደግሞ ካልተቀበልክ አለው። ከዛ እኔ እሱን አምኜ እሱን እንትን ባደረገው ራሴ ይኸውልህ የታክሲ ከፍዬ ስንት ወጪ ነው የመጣው። ቆይ ኪያ ሰላም አለይኩም ዑስማን። ወአለይኩም ሰላም። ኮሎኔል የነበረ ሰው እኮ ኮሎኔል ኮሎኔል የነበረ ሰው ነው። ይኸውልሽ ከአንዳንድ ይኸውልሽ ከ2 ኪሎ ሜትር ላይ ስናይፐር ተኩሶ የሚጥል ሰው ነው። በስናይፐር ጠርሙስ ተኩሶ የሚጥል ሰው ነው። ጀግና ነው። ጀግና አጠገብሽ ላይ ነው ያለው። አንቺ ግን መኪና የላችሁ። እሱ መኪና የለውም ብለሽ መኪና የአለቃው መኪና ዞ መጥቶ ሸውዶሽ
ደወለበት። አያችሁ፣ ተደዋወሉ። ያለቃውን መኪና ይዘሽ እንትን ብለሽ ኦኬ፣ ኢትስ ኖት ጉድ፣ ኢትስ ኖት ጉድ። ይኸውልሽ ግርማ ሞገሱን ራሱ ይኸውልሽ አጠገብሽ ሲቀመጥ እዩ ያደገ ልጅ ነው። ፊቱን በቅቤ ነበር የሚታጠብ የነበረ። ዝም ነገ ሰው ከኮሌስትሮል ነፃ የሆነ መድኃኒቶችን ቅባቶችን የሚያቀርብ ልጅ ነው። ዝም ብሎ ሰው እንዳይመስልሽ ዶክተር ነው፣ ጽድት ያለ ዶክተር ነው። እና እኔ ነው አሁን አንተስ እንዴት ነው የምታምናት? እኔ እንደዚህ እያልኩኝ እያወራሁልህ በየቦታው ሲሄድ እያወራሁልህ እንዴት እሷን አምነክ አንተ እንደዚህ አድርገሃል ሸጣሃታል ሀቢብ ብለክ እንትን የምትለው? አይ አሁን አንተ ሚዲያ ላይ ነው የምታወራው እንጂ እኔ በውስጥ ምን እንደምታወራ አላውቅም። ግን የምር ጌታን ይዛለት እውነት አውሪ። እኔ ወረጃ አላልኩሽም፣ እውነቱን አውሪ። በቃ እሱ ካልሸኘሽ አለ ካልሸኝሽ በቃ ለምንድን ነው ኡስማን ምንም እንዴት እንዳደረገው ታውቃለህ? መኪና ውስጥ ገቢና ውስጥ ገብታ ነይ ወረጃ አልኳት። ከዛ መድኃኒዓለምን እላለሁ ሚልሽት ከዛ ነይ ወረጅ ስላት ከዛ ያኛው ደግሞ ሲሪየስ ኮስታራ ነው እና አድርሻ ልመጣ ነው አለ። አድርሻት ልመጣ ነው አለ። እንዳንተ አይኮሳተርም። አንተ እኮ ኩስር ስትል ራሱ ስትስቅ ራሱ እኮ ግርማ ሞገስ ወንድም አለ። ግርማ ሞገስ እስቲ እዩ ሲስቅ እዩ። አንቺ እኮ በጥርስ ውስጥ እኮ ፊትሽን ማየት ትችያለሽ እኮ በጥርስ ውስጥ እንዲህ ፊትሽን ማየት ትችያለሽ። አይገባትም። ንገራት፣ እንዲህ ነካ አድርጋትና እንደዚህ ነው ብለህ ንገራት። ይሄ ማለት ይሄ ነው ብለህ አስረዳት። አማርኛው አይገባትም። ምን እስቲ በእናትሽ አንቺ የምን ፍልቃቄ ነው የሚባሉ ኮሜንተሮች የምን ፍልቃቄ በእናትሽ ምን ነበር የሚባለው? እንደዚህ አይነት ልጅ እኮ ነው መርጠን እኮ ብስማው። እውነቱን ነው። ሂድባት። የባለፈው ጊፍት የተሰጠው እኮ በደንብ እንትን ልትል ነው። ኪያ ሂድባት እንዴ ሄድኩ እኮ የእንትኑን አሁን የሶስቱን ኮፍያ ብቻ ነው የሚቀረው። የሶስቱ ኮፍያ ብቻ 4 ኮፍያ ነው እና ብር አሁን ደግሞ ይጨመራል። አሁን ዝም ብለህ ደግሞ አጣላን መስሏል። ትመልሳለህ። እውነት ነው ምን እንዴ ከዚህ በላይ እኔ ገባ አይደለ? እኔ በቃ ኦልሬዲ አንድ ቃል ራሱ አንድ አንበሳ ነው አባቢ፣ አንድ አንበሳ ነው። ስሚ እሱ ሲወለድ እኮ ኦኬ እናትየው የመገበችው ምግብ ይሄ ዝም ብሎ ምግብ አይደለም። የኔ እናት ገባች? ዝም ብሎ ምግብ አይደለም። በቃ ይሄ ብረት ሆኖ የምታዩ ሙሉ ልብ ይዞ የምታዩ ይሄ ልጅ እናቱ ሰንጋ ተጥሎ ነው እናትዬ የታረሰችው። ሰንጋ፣ ትልቁ ሰንጋ ታውቂያለሽ? የጮማ ጭማቂ ወተት የጠጣ ልጅ ነው። ዝም ብሎ አይደለም እናቱ፣ ዝም ብሎ አይደለም። ያስታውቃል፣ ወዙ እንደው ያስታውቃል። እንደው ሁኔታው አልቋል። ጊፍቱ ጠቅላላ አልቋል። ከዚህ በላይ ጊፍት በቃ ከዚህ በላይ መሄድ አልችልም። ይቅርታ አድርግልኝ። ማን ኮፍያ ነው ያወራው? ምንድን ነው ጨምራል? ከፈለከው አለች እንዴ ረህማን አስገባታለሁ። እንደሱ አንበሳ ቢወስድልክ ያሳልክ አንዴ ረህማን አስገባታለሁ። እስኪ ከዛ በኋላ እኔ አንተን ይቅርታ ጠይቃለሁ። ችግር የለም እንደዚህ ብቻ ይግዙኝ። እንዴት ቀድጋ 200 ብዬ 500 ይቅርብሽ። አንቺ ይምጡ፣ ጥሩ ነው፣ ይጠቅመናል። ለልጆቻችን ይጠቅማል ወደፊት። እንዴ ምን ሆነ? እንደዛ ብሎ ደግሞ ገደል መግባት አለው። ምንም ገደል አንገብ። ብራችንን ይዘን እኛ ብራችን ይዘን መንገዱን በሩን ከፍትለታለሁ፣ ይወጣል ልብሱን ይዞ ገባ። አንቺ አርቀት አሽቢ እንጂ ምን ሆነሻል? አሁን 3 ሞት የጨመረሽ እኮ ሌላ ነገር ፈልጎሽ ነው ውዴ። ይቆማልም ተዛማ አንተ አላ ማነው ደፋር የሚደፍረኝ? እኔ ማነው? ምን ሆነሻል? ወንድ ሆነ እኔ እስር ቤት ሁሉ ቀን መክረም አለብኝ። ከዚህም ከዛም እቺ ሴትዮ ሀቢብማ ፈረጠጠ። ሀቢብ እኮ ፈርቶ በቃ የለም ጠፋ። አይ ተይ እሱ እንደው እንዳልቆጥረው እሱ ተይ አንቺ ዝም በይ። ጨረሽ ከእሱ ጋር ተወዳድሪ ነው ስማ ፈራኩ በቃ
እኔ ስንት ሀሳብ አለኝ፣ ስንት ለመወዳደር ስንት ስፖርቴን እየሰራ ያለው ዝም ብለህ ካዊ ጋር ደግሞ መኪናው ሁለተኛ ቀን መኪና እዚያ መጥቶ ቢያቆም ሁለተኛ ዝግት አድርገሽ ግብት እንዴት አለ ዛሬ ድብቅ ታሽጓል ብለው በቃ ቆልፉበታል። ገና ክሎዝ እለዋለሁ። ታይማችን ጨርሰናል፣ የስራ ሰዓት አልቋል እለዋለሁ። ከዛ ሲሄድ እከፍታለሁ ሱቄ። በዚህ እንስማማለን። ተስማማን። እንደዛ ነው። እኔ እስር ቤት በጣም የሚያስጠላኝ እስር ቤት የእውነት። ኧረ ጠላትክ እንዴ! የኔ ጠንበለል የኔ ነሽ ያልኩሽ እኮ ለዛ ነው። የኔ ነሽ ደስ ይላል። ከሪሃና አይሻልም ግን የኔ ነሽ በእኛ ሀገር የኔ ነሽ ነው። ስለዚህ የኔ ነሽ በሉኝ ከዚህ በኋላ። ረዋንም አይደለሁም ሪሃናም አይደለሁም፣ የኔ ነሽ። እሺ ባል ሲይዝት እኮ ከባድ እኮ ነው። ደግሞ የወልቃይት ሰው የኛ ሀገር ሰው ደግሞ በጣም እንትን ናቸው፣ በጣም አደገኛ እና እንደዛ ነው። እሺ ኦኬ። እሺ የእናቴ ስም አለቻ ካርሊፍት የሚሰሩ ደግሞ እንዳትገቢ አበሾች ጋር ማታ ማታ ስትገቢ ቀስ ብለሽ እዚህ ጋር ማታተምሽ ወደ ጎን ማየት አለብሽ። ግራና ቀኝን አይቼ ነው ጥሩ አይደለም። እኔ ሰው አላምንም እዚህ ጋር ምናምን እዚህ ቤትሽ ደግሞ ጥሩ አይደለም። ወደዛ አካባቢ ደግሞ ባንጋል ይታዩኛል። ወደዛ ዝም ብለው ነው ስራቸው፣ ወደዛ ሱቅ ምናምን ስላለ ቤትሽ ደግሞ ቀረብ አድርገው ወደዚህ አካባቢ መጣ ምናምን በይ። ሩቆ የምትሄጂው ሊቭ ላይ ሳይሽ በታክሲ ነው የምትመላለሽው። የመንግስት ሚስት እኮ ነው የምትመስይው። የሚገርም እኮ ነው። ሲያንተ ሚስት እኮ ነኝ እንዴ? የኔ ነሽ። ማን አባት ያገባሽ ኑሮ ነው። እስኪ ኮፕሊንግ ተሸርሸር አድርጎ ለየሳቁ ነው እንዴ? ፈታ በልሽ። ዋው ህግ ነው ያወረድኩልሽ እኔ ለነሱ ፈታ ሊሉ አይደለም። ፈታ በሉ። ህግ ነው ያወረድኩልሽ። እናት አለም ነይ እስኪ ወደዚህ ገባ በይ እስኪ እንዳልነካሽ እንትን አጅነቢ ማንሽብኝ እንዳልስምሽ። አረ ስራችን ላይ ትኩረት አድርገው ይላሉ። የት አለ ከስተመር እኮ የለም። ዘና እኔ እየመከርኳት ነው። እየተመካከርን ነው። በስንት ትላንትና እኔ ላጠግኝሽ ካሜራ እንዳታዘሩ፣ ካሜራ እንዳታዘረው። እሺ የካሜራ ሰው እኮ ነሽ። ጠንበለን ምን ያርጉት? ምን አገባሽ? ቁጭ ዝም ብለሽ እንጂ መቅረጥ ማስራቸው አይደለም እንዴ? የኔ ጣባጭቀኛ አሁን ሽማግሌን እንደዚህ አድርገን ነው የምንግባባው። እኔ እንደዚህ ሆነም እሺ ምን መሻል የኔ ባልሽ የሚል ጠጋቢ ወደዚህ አንቺ ነው አይታው ትንሽ ጤም ችግር የለውም። እንደዚህ ሪከርድ ያደርጉናል። ስክሪን ሪከርድ ነው። አንቺ ሪከርድ ያድርጉት አቦ ላይ ታው እኔ እንደዚህ ልበል ጠጋቢ ነው። ወይ እናቴ በዚህ አጋጣሚ ኡስማን ፎሎ አድርጉት እንጂ ኡስማን ታች ያለው ሄድኩላት። አቤት ኡስማን አሸባሪ እኮ ነኝ እኔ። ይሄ ማራት አሸባሪ ኢማራት እኮ ወንድ የለም ስል እኮ ለዚህ እኮ ነው የምነግራቸው። እንደኔ አይነት ደፋር ወንድ የለም እኮ። አሸባሪ ማለት እኮ እኔ አይኤስ እና ከአይኤስ በላይ ነኝ በጣም እውነት። ሄድኩላታ ትናንት ምን ያለኝ አፋጦብኝ ነበር ያ ሰውዬ። ሼር አድርጉለት። ሄድኩላት ከነዚህ ናሬ ፈጥሮ ደራሽ በሚስትና በሪስት ቀል የለም። እኔ ጉራ በተግባር ነኝ። እኔማ ጠገቤ ትንሽ እኔማ ወደዚህ እኔ አለካሽም ነኝማ ተይማ የኔን በቀየ ምን አሻለ አሸባሪ ትንሽ ደጋቢ የሚመሸክ ውዴ መጣብክ እያሉክ ነው። ጨረሻ ያመላጣ መጣብክ እኔ ትንሽ እናናለሁ ማንም እንዳነካሽ አጅነቢ ሆንሽብኝ። ነይ ተው እናንተ። እሺ ነውር ነው። ተጠጋጉ አትበሉ። አይደለም ስሚ ውዴ፣ ምግብ አቅርቢ ያላለችም ሱቅ እኮ ነው ያለ ነው። ማሬ ቤት መሰለሽ ምግብ አቅርቢ። እዚህ ጋር ሁኚ፣ ወደኋላ ወደዚህ ሸሻበይ። እንደዚህ ሸሻ ምግብ አቅርበን እንብላ። አንተ ጎተትኳት። አንተ ለካ እኔ ለካ ጠንካራ ነኝ ማለት ነው። እቺ የምታክል ሴትዬ እንደዚህ እኮ ነው የሳኳል። ሀቢባውን አያነሳት። እስኪ እናታለ ነይ፣ እስኪ ነይ መቅፍ እንዳልስምሽ ነይ። አንቺ ምንድነው የገጠር ሙሽሪ የሚመስል ወላ ሪከርድ ያደርጉናል። ተው ያርጉና ጠገቤ ነው የምልሽ። ጠገቤ አንቺ ሴት ነው ምታጠ ወይ እኔ ስናደድ በዱላ ነው ማምነው። ሴትና ሀያ
ወንድ አይደለሁም ማለት ነው። አሁን የእኛ ሀገር ሰዎች ሲሰሙ አንተ ወንድ አይደለም ነው የሚሉኝ። እርምጃ ካልወሰድክ አንተ የወልቃይት ሰው አይደለም እኛ ሀገር አትወክልም ነው የሚሉ። እውነታቸውን ነው። ባለፈው እንደዛ የተባልኩ ነበር። ዛሬም ደገምከው ሀቢብ። እያስፈራራው አይደለም ግን እኔ እኮ አሁን እኮ እኛ እኮ ማለት ነው የዘጠናዎቹ እድሜ ላይ አይደለም ያለ ነው። አሁን 21ኛ ክፍለ ዘመን እኮ ላይ ነው ያለ ነው። የሴት ልጅ ምርጫ የሚከበርበት ዘመን ላይ ነው። እሷ አንተን አልፈለገችም፣ ፈርታህ ነው። ይህን ደግሞ በሐላል ከነገረች በቃ መፍታት ነው ያለህ አማራጭ። እምቢ ካልክ እገጥማለሁ ካልክ ግጠም። ሜዳውን ፈረሱም ይኸው አሁን እኔ የምር በጣም አሁን ያለችኝ ነገር በጣም ነው ልቤን የነካው። በቃ አታስፈራራት። አንተ ምን ሆነ ነው? ወንድ ልጅ አይደለ እንዴ? በቃ ተዋት። በቃ አልፈለገችም። እኔን የፈለገችው አንተ የምትወዳት የምታፈቅራት ከሆነ እንደኔ ቅንባራም ሁንላት። አለቀ ካላስ እንደኔ መላጣ ሁንላት። መሆን ትችላለህ። ሰውዬ ይህን ወስደህ ቀባቀባ አድርጋ። ሴቶች መላጣ አይወዱም። ፀጉር ያለው ወንድ ነው የሚወዱ። እባክህ ኤፊጂ ፕላስ የሚባል ልስጥህ። ይሄም ልስጥህ። እስኪ ውሰድ። ይህንን ሮዝመሪ አያት። የኔ ኦሪጂናል ልስጥህ። የኔ ይሻላል። አንድ ጊፍት ልስጥህ። እስኪ ወንድሜ ማርም ልስጥህ። የሚያከሳ የሚያወፍራለህ የት ይሻላል? ሊንክ አርግታም ቤተሰብ በጣም የሚገርም ነው። ባይዘው ይሄ ሳምንት ስልክ አታነሳም። በጣም ጸባዩ በጣም ተቃይሯል። በዚህ አጋጣሚ ልንገራችሁ ብዬ ነው። ዶክተር ሀቢብ የሚባል ሰው ጭራሽ ከባድ ድባቅ ነው የመጣብን። አደገኛ የሆነ በተሰማራ ድርጅት በሽምቅ ውጊያ ነው የገባብን። ጭራሽ ደግሞ በሽምቅ ውጊያ ያልተደራጀ ኃይል። የእውነት ነው የምላቸው። እንዲህ እንደዚህማ አትደፍረኝም፣ እንደዚህማ አትደፍረኝም በጭራሽ። እኔ ቆይ የእኔ ሰው የምላቸው እሰጣቸዋለሁ፣ እነሱ ይጨርስልሃሉ። እኔ መጀመሪያ በትልቅ ሰው አስጠይቃለሁ። እኔ ቶሎ ስለምቸኩል ለውሳኔ። ከዛም በኋላ ፍላጎቷ ይከበር። አለቀ። አንቺ ፍላጎትሽንም እንትንሽ ራስሽን አስከብሪ። በቃ አዎ፣ ከዚህ በኋላ ልክ እንዳልከኝ ነው የማደርገው። ካላስ ምንም ነገር የለም። እኛ አሁን ስራ ነው እዚህ ጋር መሰራት ያለብን። ስራችንን እንስራ። እኔ እናንተ ወንድ ልጆች ነን። አንተም የራስን ስራ እየሰራህ ነው። እኔም የራሴ የምንሰራቸው ስራዎች አሉ። ስራችን ላይ በለሻሽ ተፋታት። እኔ አሁንም የምደርስብህ ስደርስባት ነው። በቃ አልፈልግም ካለች አታጨናንቃት። እሷ ታውቃለህ፣ ፈሪ ነች። እንኳን አንተን አይደለም ሌላም ሰው አይናፋርም ወንድ ቢያስፈራራት የምትፈራ ልጅ ነች። እንኳን እንዳንተ አይነት ጀግና ወንድ። በቃ ተዋት። ካልተውካት ደግሞ እኔ ደግሞ እርምጃ ወስድብሃለሁ። መጥፎ እርምጃ ወስድብሃለሁ። ሞክረኛ የኛ ገር ሰው እሷ ነች ተው ያለችኛ። እሷ ነች ለእኔ ብለህ አልቅሳ ነው ተው ሀቢብ የሆነ ነገር ላድርገው ነው ስላት አልቅሳን የለመነችኝ ተው በላይ ነው እንጂ አንድ ቀይ ካርድ ነው የምስብብህ። አንድ ካርድ። እኔ ከባድ ሰው ነኝ። እኔ እዚህ ሀገር 15 ዓመት ስኖር እኮ ከመሬት ተነስቼ አይደለም የምኖረው። አንድ ካርድ ነው የምስብብህ። ተው እሷ ግን ለአንተ እንደምታዝን ግን በዚህ ወቅ ተው ያለችኝ እሷ ነች። እኔ በጣም እየተናደድኩ ነው ወንድሜ ሀቢብ። ዶክተርነቱ ይቅርና ወንድም ሀቢብ እየተናደድኩ ነው። አይኔ እየቀላ ነው። ከዚህ በላይ አትጨምርተው። አሁን ትወጣለህ አትወጣም? ከዚህ ቤት አታስወጪው። እንዲሁ ውሃ መጨረስኩ። ሌላ አምጣ፣ ሌላ ጠጣ። አሁን ይኸውልህ እኔ እና እሷ ፕላን አውጥተናል ውዴ። ያው በተባባልንበት ሰዓት ቦትም ላይ ግቢ። ኡስታዙ ደግሞ ይቆጣናል። ቁርአን እንቀራለን። የተባባልንበት ሰዓት ላይ ቁርአን እንቀራለን። አንተ ቦዘኔ ያደረካት የህንድ ዳንሰኛ ያደረካት ልጅቷን እኔ ሀዲስ አስተምራት አለው። ዘፈኑም ችግር የለውም እኮ ዴሊት አደርግባታለህ እንዴ? ማላቀውን ቸልቲ አጉል ደረሳሉ። ስማ ሰውየው አጉል ደረሳ ሲገባሉ ቁርአን አስቀራሻለሁ ኢልማ ምናምን ያለ የሚገባሉ። የእውነት አንተ ምን አይነት ሸክል ብትሆን አንተ ምን አይነት ድረስ እኔ አስቀራሽ አላልኳትኝም። እኛን የሚያስቀራናል። የእኛ ግሩፕ ውስጥ ከትቻታለሁኝ። መታ ኡስታዙ ይመጣል፣ ያስቀራናል፣ ይሄዳል። አለቀ። ኦንላይን ላይ ነው የምንማረው። እንደዛ ነው። አይ ቁርአን ቀርታለች። ከፈለግ መማር ከፈለግ የእኛን ግሩፕ ጆይን ማለት ትችላለህ። ምንም አትከፍልም። አይ ወደ እናንተ ግሩፕ አልነካከም። ምን አለኝ ጭራሽ እሷን ወሰዳችሁብኝ።
እኔ ጀና ወደ እናንተ ልመጣ አንተ ብላ የተደፈረው አንተ ደግሞ ለየት ያለ የምሬ ነው። ተማር ለሰርተፊኬት ነው ባይ ዘ ዌይ አስራባች አንተም ባገባች በንጋታ ጎረቤት ታጣለች፣ በሳምንቷ አካባቢ ታጣለች፣ በወሯ ክልል ታጣለች፣ በአመቷ ሀገር ታጣለች። ከሁሉም ጋር ነው የምትጋጨው። አንተ ሚስቴን አያችሁብኝ ብለህ ትማታለህ። ሚስቴን ገላመጣችሁብኝ ብለህ ሰው ትገላለህ። እኔ እና እሷ ግን አይታ አሁን ትናንትና ሱቋ ሲሄድ የሆኑ ልጆች ነበሩ ተነስተው ነው እንዲህ ምን አይነት መልከ መልካም ወንድ ነው የጠበሽው ያሏት። ተነስተው ማን ነው ይሄ የዛች ወፍራሟ ባል አይደል እንዴ ምናምን ነገር ሲሏት ኖ ኖ ኖ ኖ ኖ እነሱ እኮ ሙድ እያዙ ነው ሪል ጓደኝነት ያለው ከኔ ጋር ነው ምናምን ብላ ነገረቻቸው። እንዲህ ተነስተው ታገኛት ቸኮሌት ገዝተህ ሰጥተሃት ታውቃለህ? አበባ ይዘላት ሄደህ ታውቃለህ? እስኪ ተናገር። ያውቃል ውዴ? ትናንትና ምንም ነገር አያውቅም ብለሻል። አያውቅም ምንም ነገር ምንም። እንደዚህ እኛ ኢትዮጵያ ላይ ጉዴላ የሚባሉ ታውቂያለሽ? እንጨት የሚፈልጡ መጥረቢያ ይዘው በቃ እንደነሱ ነው። እሷን መጥረቢያ አድርገህ እንደዚህ ተሸክማ ትዞራለህ ሰፈር ለሰፈር። ሴት ልጅ መንከባከብ ዱባይ ሙሉ ሰዳት ሱሺ ጋግባት። ሱሺ እኮ አሁን ኦፈር ወርዷል። 500 ድርሃም ነው ሱሺ ጋብዛት፣ ልብስ ግዛላት። ይሄ ፀጉራውን ምን አመጣ? የኔ ግንባር ሲበልጥ አትናደድም አንተ? እኔ አንተን በሆነ ዘልዬ ነበር ባህር ውስጥ መገባው ወንድሜ። እናንተ አካባቢ ባህር ከሌለ ና እኛ ጋር ግባ። ልመና ሁሉ ምንድነው? ሰላምታ ሁሉም ነው ልመና ይመስላችኋል አሉ። እውነትህን ነው የተከበሩ እውነት። እኔ በኋላ ስብሰባ ጠራለሁ። እንዲህ ጭራሽ አንተ በኢኮኖሚ ጭራሽ ስለበለጥከኝ ልትወስዳት ኖ፣ እንደዚህማ አይሆንም። እኔ በለጥኩ አላልኩም። እኔ ከኔ ይሻላለሁ ምናምን አላልኩም። እኔ ተበድሬም ቢሆን እሷን አዝናናታለሁ ከአንተ በተሻለ መልኩ። አንተ ግን ያሳዝናናል። እየሰደብከኝ ያጣፉልኝ ባሽሙር እየሰደበኝ ነው። አንተ ወርቅ አልገዛላት ቡርጅ ከሊፋ አልወሰድካትም። ይሄ ስድብ ነው። አንተ መናጤ ዲሃነ ማለት እያለ ነው። 5ኛ ያዙ ዶክተር ሀቢብ ይኸው ዱባይ አትመጥናትም እያለኝ ነው። ከማበሬ በፊት አስወጥልኝ ሰውዬ። ውድ ቦታ እየወሰድካት አሳየኝ። ውድ ቦታ አስወርጂው ውዴ እና አስወጣሃለሁ። እሺ ኡስማን አስወጣሃለሁ። እረፍ አስወጪ እያልኩሽ ነው። አስወጣሃለሁ። እኔ ራሱ ዋ እኔ አልቀደምኩኝ። ቡርጅ ከሊፋ አልወሰድካትም እያለ ወርቅ አልገዛላት ሰው በዚህ ሊያጣላን እየሞከረ ነው። ባይዞ ወይ እንዴ እረፍ ተከብረና አንተ ሰውዬ። አይዋ አንተ ሀምዛ ተደፍሬያለሁ። እኔ ቦምቦሊና ጋበዝኳት። እኔ በቃ ወክ ፍቅር ከሰጠዋት ግንባሯን ሳም ካረኳት ለእኔ ከወርቅ በላይ ነው። ይህን ማወቅ አለበት አንተ ሰውዬ። እንዲህ በቃ አንድ ጊዜ እጇን ሳም ካረኳት የ10 ዓመት ወርቅ እንደሰጠሁሽ የአመት ሙሉ ጋራንቲ ነው። በስ የኔ ፍቅር፣ የኔ አበባ፣ የኔ ጥላ፣ የኔ ነሽ ማለት ደግሞ ትልቅ ትርጉም አለው። ይህንን ማወቅ አለብሽ። ባይዞ በዚህ አጋጣሚ እኔ ወደ እንትን አታርግም። በጣም የተበሳጨው ነው። ባይዞ በዚህ አጋጣሚ ነገርሽ እረፍ። ያንቺ ልጅ በባለፈው አይ ቀልድ ነው ብዬ ዝም አልኩኝ። እሽኪ ብዬ ምናምን ተገናኛችሁ ገስት ላይ ዝም አልኩኝ። ይሁን ብዬ ጭራሽ ዛሬ ቀን ደግሞ ሳያችሁ እዚህ ጋር ያላችሁ አብራችሁ ይሄ ምንድን ነው? እያስደፈርሽ ነው። በዚህ አጋጣሚ እያስደፈርሽ ነው። ውዴ ወይ ዴሊቨሪ ደወለ። እቃውን ይዞልሽ እየመጣ ነው። ስልክ ዋትሳፕ ላይ መልዕክት አስቀምጬላት አልመለሰልኝም እያለ ነው። እሺ አሁን መልስለታለሁ። ነው ኡስማን ለኳል ጭራሽ እስኪ አርጊያትና እንተያያለን። ኢማራት ጀግና የለም ይባላል ኡስማን እና ያለን ይሄ እኮ ነው ችግር። በቃ ተዋት ነው በቃ ዛሬ ከሆነ በቃ እሱን አድርገሽ ጠብቂኝ። እኔ ኢሻ ሰግጄ መግሪብ ሰግጄ አንቺ ጋር እመጣለሁ። እሺ አረ ቆይ እኛ ሽቲ እንዳለን አታውቂም እንዴ? ሽቲ እንዳለን ታውቂያለሽ፣ ግን አታውቂም። በዚህ አጋጣሚ ልንገርሽ። ሽቲ ምንድን ነው? አታውቂም። ከኔና ከሱ ህይወት ጋር ምን አገናኘው?
እኔ እልክልሻለሁ። አሁን ምን የሀገሬ ሰው ሲተርት ምን እንደሚል ታውቃለች? ኬኛ አዱሬ ቢኬኛ ይላል። ምን ማለት ነው? ሀምዛ በእንትን ምንድን ነው እጅ ላይ በነበረች ጊዜ አትንከባከብም። አሁን ምንድን ነው የምትለው? አንተ ሰውዬ ይሄ ህዝብ በጣም እያናደድከው ነው ያለ። እኔ ብቻ አይደለም ኮሜንቶች ራሱ እየተናደዱብህ ነው። እረፍ፣ ህዝብ ከተነሳብህ አችለውም። እረፍ እየተባልክ ነው። ተው። እኛ ጠባቂያችን ህዝብ አይደለም፣ ጠባቂያችን አንድ ፈጣሪ ነው። እኛ ሰው ህዝብ ፈጣሪን ተማመን። እኔ ግን በስንት ነው የማወደው? ጭራሽ በሆነ ነገር በሳጫለሁ። አሁን ደግሞ በፍቅር አበለልባል ነው እንደዛ ልጅ ፍቅሬ የሚለው እንደዛ ያደረገኝ ነው እንዴ? እዛ ሚዲያ አሁን እሷ ልንገርህ ኡስማን፣ እኔ አሁን ከላይ ቦታ ከአንተ ጋር ባልና ሚስት ሙድ ብትጫወት ምንም አይመስለኝም። ምክንያቱም ያለው ነገር ነግራኛለች። አይ አንደርስታንድ። አሁን የኔ ፍቅር ብትልህ ባሌ ብትልህ እወድሃለሁ ናለኝ ብትልህ እኔ ምንም አይመስለኝም። ምክንያቱም እኔ እና እሷ ተነጋግረናል። አይ አንደርስታንድ። ይሄም አሁን እኔ እወጣላችኋለሁ፣ እናንተ አውሩ፣ ባሌ ሚስቴ ተባባሉ፣ ልመጣ ነው በሉ። መብሳቸው ሰው ዛሬ ቀን እኔ ቀኔ ያበላሽቶብኛል። ዛሬ ቀን ያበላሸው ነው ባይዞ። በዛ አጋጣሚ በጣም ብዙ ሰዎች እያናደድክ ያለው እዚህ ታች ያሉ ብዙ ሰዎች እየተናደዱ ነው ባይዞ። በዛ አጋጣሚ ምነግርህ ነገር ማለት ነው ብዙ ሰው እያናደድክ ነው። አንድ ሰውዬ ምሳ ለራሱ ውጭ ለማብላት ብትፈልግ ለራሱ እንደማትበላ ነው ማድረግ። እኔ ውጭ በሻይ ገዝተህ አትመለስም ጭራሽ። ይህን ማወቅ አለብህ። እኔ አንድ ቪዲዮ ነው የምሰራብህ። ብራዘር አይ ዊል ኤክስፕሌን ሰምቲንግ ናው። አንተ ያለኸው በጣም የሰው ልጅ የሚከበርበት የሰው ልጅ በጣም ሴቭ የሆነበት ሀገር ነው ያለው፣ ዱባይ ነው ያለው። እንኳን እኔ ልትነኩ አይደለም ቤቴ ውስጥ የገባሽ በረሮን ያለ እኔ ፍቃድ መግደል አችሉም። መክሰስ ትችላለሁ። የቤቴን በረሮች የምሬ ነው። እኔ ቤቴ ውስጥ በረሮ አለ። በረሮ እናንተ ብትገሉብኝ እኔ ሄጄ ባመለክት ትታሰራላችሁ። ምክንያቱም እኔ ከበረሮቹ ጋር ጓደኛ ነኝ እላለሁ። ኦኬ። ስለዛ አሁን ያለው ምናልባት ሌላ አካባቢ ሊሆን ይችላል፣ የሰው ልጅ ማይከበርበት የሰው ልጅ በተራራ ፀሐይ እንደፈለገ የሚደረበት ሀገር ሊሆን ይችላል። እዚህ ሀገር ግን አይቻልም። የሆነ ነገር እኔ ብታስደርገኝ እኔ ወንድ ልጅ ነኝ አልመልስልህም። ብታስመታኝ እኔ አልማታም። ተጠራርጎ ይገቧታል ወደ ሀገራቸው ታስረው። እኔ ኡስማን በገዛ በሚስትና በርስት አልደራደርም ስላልሰማህም እንዴ ጎበዝ? አልሰማህም? ሰምተሃል? ኬኛ ዱሬቢ ኬኛ አልኩህ እኮ። ባለፈ ክረምት ቤት አይሰራም አለፈ እሱ። አሁን እኔ የምፈልገው እኔ ልወጣ ነው አሱር መስጊድ። አይ ዶንት ኬር። አንተን ፕሮቴክት እያደረግን ነው እኛ በአሁኑ ሰዓት። በቃ እሷ በቃ አትፈልግ። እሷ ከኔ ጋር አንተ የምትወዳት ከሆነ እንደኔ ግንባራም ሆንላት አለቀ። እኔ እኮ ማስተከል እየቻልኩኝ በ3000 ድርሃም የኔ ፍቅር ግንባርህን ነው እኮ እኔ የምወድልህ ስላለችኝ ይቅርብኝ ብዬ ለእሷ ስል ግንባራ የሚሆንኩ ሰው ነኝ። እስኪ አንተ ግንባራ መሆንላት ትችላለህ? ለፍቅርህ ብለህ እስኪ መላጣ ግንባራ መሆን እስኪ ዩካን እላቸዋለሁ። ፍቅር መስማት በተግባር አሳያታ፣ በተግባር አሳያት። በቃ ይኸው እኔ ግን እኔ ለምታፈቅረኝ ሴት ስል ፀጉር ማስተከል እየቻልኩ ሳላስተክል ፊት ለፊት ያሉትን ከእናንተ ሮዝመሪ ኦይል ገዝቼ ማጠንከር እየቻልክ ለምን? ይሄን ስለምትወደው። ይ ፍቅር ማለት ይሄ ነው። መስዋዕትነት ይፈልጋል ፍቅር። አንተ እያስፈራራ በዚህ ገብተሽ በዚህ ኖ እንደዚህ አይደለም ብራዘር። ምን ሆነ ነው? ኢትዮጵያ ያለ ወታደር ነበርኩኝ አገልግያለሁ አላልክም እንዴ? እኔም ወታደር ነኝ። ታዲያ ሁለት አይነት ጸባይ ከየት መጣ? ወስደ ማጣ። አሁን እኮ ወስደ ብታዝናናትም ማፊ ፋይዳ፣ ወርቅ ብገዛላትም ማፊ ፋይዳ። ይሄ እኔ ዱባይ ላይ እኔ ነኝ ያለ የተባለ ባር ዱባይ ወስደ ብታዝናናት ማፊ ፋይዳ። ሌሽ ኬኛ ዱሬ ቢኬኛ ባለፈ ክረምት ቤት አይሰራም። ጠብቅ፣ በጣም ቸኩላል። ዋጋ ተከፍልበታል። አንድ ነገር አንድ የመጨረሻ አንድ ማስጠንቀቂያ የምሰጠ ነገር ከአሁን በኋላ እቺን ልጅ ብታጨናንቃት እኔ ለአንተ ማለት እንደ ደምስር የቀረብኩ ነኝ። እንደ ደምስር ደምስር ውስጥ ገብቼ ነው መበጣጠሰ። ደምስር ውስጥ ገብቼ ነው መበጣጠሰ። አንድ ነገር ይኸው እኔ ይኸው ላሳየህ። እኔ 5 ስልክ አለኝ። ይኸው እኔ ደግሞ ታብሌት አለኝ። አንተ ሰውዬ አይደለም እየጎረርኩ እየሰደብኝ ነው።
ስማ 5 ስልክ አለኝ ከገባሁበት ጭምር 5 ስልክ ማለት ነው። 5ቱንም ቁጥሮች ታውቃቸዋለች። አንዱ ቢዘጋባት በአንዱ አትደውል። የራሴ ስልክ ይቻለች ደግሞ አለኝ። ሌላ ደግሞ ብዙ ነገር አለኝ። ምን አለኝ እኔ ሳልፈልግ ማለት ነው። ቢጨንቃት ከአንተ ራስህ አልወርድም። ባይዞዌ እየሰደበ ነው። አንተ የለህም እንደዚህ የለህም እያለኝ ነው። በዚህ አጋጣሚ ያዙልኝ፣ ያው አስቀምጡት ለታሪክ። አንተ ምን እናትህ ስልክ ቤት አላት አይደል እንዴ? ሄደ ከሌለ ሄዳ አትወስድም እንዴ በነፃ? አንተ እሱን አትነግረኝም። እኔ ባይዞዌ እረፍ፣ ይቅርብህ። በዚህ አጋጣሚ አሁን አስወርጁ እያልኩሽ ነው። ቶሎ በይ የኔ ነሽ፣ አስወርጁ። የኔ ነሽ እንዳትል ማየት አልፈልግም። ሁለተኛ አንተ ማየት አልፈልግም። ሁለተኛ ቀን ላይ አልፈልግም ጭራሽ። እኔ ራሷን ለምን መነጋገርማ አለብን እኮ እንዴ? እሷ የግል ንብረት አረሷት እኮ የሰው ንብረት ይዘህ ግግም ማለት አለ እንዴ? በጣም ቸኮልክ አንተ፣ ቸኮልክ። የሰው ሚስት ሲቀማ እንደዚህ አይደለም። ቀስ ብለህ ብዙ ፕላን አውጥተህ ነው በአንድ ጊዜ ጭራሽ በፈጣጣው በመጠ ጭራሽ ሚዲያ ላይ እኮ ነው። አንተ በውስጥ አታወሩም? ትንሽ ቢያንስ አባቴ፣ እኛ በውስጥ ጨርሰናል ሁሉ ነገር። አባቴ ነግረሽዋል እንዴ ሽማግሌ ልክ እንደሆነ? እሺ እሷ ታውራ እስኪ። አሁን እሷ ትናገር። ቆይ ኖ 2 ወንዶች ባሉበት ሴት ልጅ አታወራም፣ ነውር ነው። 2 ወንዶች ባሉበት ሴት ልጅ አታወራም። ምኑን ወደድሽለት? እስኪ ንገሪኝ። ምኑን ወደድሽለት? ምኑን የወደደችልህ? ቆይ እስኪ አንተ ሰውዬ ዝም ብለህ አታናደኝ። ጭራሽ እያየውን ራሱ የተናደርኩ ነው አይደለም? አውርተህ ተው። ምኑን የወደድሽለት? በውስጥ ነግሬዋለሁ። ያውቃል። መኪናውን የባለፈው መኪና ያደረሰ እዚህ በኋላ እዚህ ፓርኪንግ ላይ ያለች አመጣታለሁ። እኔ የትም ቦታ ወስድሻለሁ። ተይ ግን ወንድ ልጅ ያለው ወንድ አይሆንሽም። እንደ ሪሞት ነው እንደዚህ የሚያሽከረክርሽ። ዝቅ ከፍ ነው የሚያደርግሽ። ተይ እውነት አንድ ጊዜ ነይ ውጭ ነይ ግቢ ከፍ ያደርግሻል። ዝቅ እንደኔ አይነት ወንድ ነው። ተይ እረፊ። የኔ ነሽ። ባይዘዌ እኮ ማለት ነው። እኔ አሁን አንድ መናገር የምፈልገው ነገር በስነ ስርዓቱ እኔ ሆንሻለሁ ስላልኳት አይደለም እሷን የመረጠችው። ሴት ልጅ የራሷ መስፈርት አላት፣ የራሷ ምርጫ አላት። በራሷ መንገድ መርጣ ነው እንጂ እኔ ይሄ ያለኝ ብያት አይደለም። ምን አለኝ ሲጀመር? እሷ አይታ ነው። ሴት ልጅ እኮ ታያለች። አሁን አንተ እኮ ፉከራ ብቻ እኮ ነህ፣ ፉከራ ብቻ። አንድ ነገር አታደርግ። እስኪ አንተ እሷን የምታፈቅራት ከሆነ እንደ እኔ ተመልጠህላት ና፣ አለቀ። ተመልጠህላት ና፣ መነጽርህን አድርገህ ራሰ በረሃ ሆነ ረዋን የምትወደው እንደዚህ አይነት ወንድ ነው። በቃ እኔ እሷ ስለምትወድ ነው እንጂ እኮ እኔ ነገ ሄጄ ማስተከል እችላለሁ። ስራ አለኝ፣ ደሞዝተኛ ነኝ። አንተ ደግሞ በአንድ ድርሃም ምላጭ ተላጭተህ እሷን እንደምታፈቅራት አሳይ። ብትላጭም ግን አሁን ብትላጭ ራሱ የኔ ነች ብትላት ራሱ አትሰማህም። ዋይ ባለፈ ክረምት ቤት አይሰራም። ከፊት መለስ ከኋላ ቴድሮስ አለ የኛ ገር ሰዎች ተርት። አንድ ሰውዬ ተው እንጂ ምን ሆነሃል? አቦ ደግሞ የሚገርመው ነገር እኮ በጣም የሚገርመው ነገር አሁን ዛሬ ተላጭ ብለኛል፣ ነገ ጠዋት ደግሞ ምን እንደምትላላቅም እኮ ቆይተህ ደግሞ እንደዚህ ሆነላት እያልክ ጨራሽ። አሁን ምን ብታደርግ ወርቅ ብገዛላት አሁን በቃ አለፈ። አሁን እሷ አለፈች ኡስማን። አሁን ለእሷ ምንም ነገር ብታደርግላት ምንም ማፊ ላይ ለእሷ ሴንስ አይሰጣትም። አሁን እኔ ምንም ነገር እሷ ማለት ነው ምንም ነገር ባደርጋት እሷ ትዝናናለች በእኔ ምንም ነገር ባደርግ ምንም ሆይ በቃ ልቧ ውስጥ የገባሁትኝ አገባ። ወንድ ልጅ ሴት ልጅ ውስጥ እንዴት መግባት እንዳለበት እኔ በደምብ ማይሬ አንፈልግም ክስተት አንፈልግም። ታዲያ ምንድን ነው? በቃ እኔ እና እሷ በቃ ተዋደናል አባቴ። በቃ እኔ እሷ ልቦ የገባሁበት አገባብ አንተ ከቻልክ ግባ። ወንድ ልጅ እንዲህ ነው። አንተ ስለ መድፍ ትገባና አፍቅርሻለሁ እያልክ ስለ መድፍ ታወራለህ እንዴ? አፍቅርሻለሁ እያልክ ስለ ድሮን እንዴ? ካፈቀርክ ፍቅርን የሚመለከት ወሬ አውራ እንዴ። ማታ እስኪ እኔ እኮ የጋበዝኳት ፊልም ይኸው አይኗ ራሱ እንዴት እስካሁን እኮ ቅላቱ እኮ አለቀቀው። አንተ ፊልም ጋብዛት ታውቃለህ? እኔ ባይዘው ስለ ሀገር ነው መጋብዛት። አንድ ሁለተኛ ደግሞ ወታደር ልክ እንደ ኢትዮጵያ እንደሚያፈቅር ቴንኪው ውዴ። ይኸውልሽ ውዴ ትናንትና የሰራነው ቪዲዮ
እንዳትሽን ነግሬሻለሁ። ጊፍት እየሰጡት ነው ጭራሽ። ይሄማ ዘመቻ ተነስቶ ጊፍተሮች ናቸው ውዴ። ሌላ ነገር እንጨምርበታለን። እሺ እንዳትፖስትሽ ትናንት ቀረጽሞ ሌላ ነገር እንጨምርበታለን። እሺ አልፖስትም። ትመጣለህ በኋላ እመጣለሁ። አሁን አሶሳ ሰግጄ እወጣለሁ። አንድ ስራ ዴሊቨሪ አንድ ቦታ አድርገህ አስወጪልኝ። እናትዬ አስወጪልኝ። ቶሎ ና እመጣለሁ። ይሄኔ ቆንጆ ምሳ አብረን አዛን እያለ ነው። እጠብቅሃለሁ። እሺ እኔ ማለት ኡስማን፣ እኔ አሁን መስጊድ ሄጄ እሰግዳለሁ። ምክንያቱም እሷ በጣም ሰላቴ ላይ ማስጠንቀቂያ ሰጥታኛለች። ቶሎ ና እሺ ሀቢብዬ፣ ቶሎ ና። ሰግጄ አሁን ገና አዛን እያለ ነው። እሺ በመስገድ ተስፋ እያለ ነው። ሁላችን የራሳችን አንተ ሰውዬ ተው። እኔ ቃሏን ስለማከብር ነው። መስጊድ ሄደህ ስገድ ብላኛለች፣ ሄጄ እሰግዳለሁ። ምንም እኮ አላልኩም እኮ። አንተ አትሰግድም፣ አንተ ትሰግዳለህ መች አልኩ። ሂድና ስገድ መስጊድ ብላኛለች። ቅድም ደህና አልከኝ፣ አሁን ደግሞ አትሰግድም ብለኛል። ቆይ እኔ በብዙ ነገር እየሰደበን ያለ ሰውዬ ጭራሽ እኔ በቃ ከአሁን በኋላ እኔ በጣም ሁለተኛ ላይ አልፈልግም። ሁለተኛ እኔ አይደለም አይቼው ድምፁ ሰምቼው ለራሱ እኔ በጣም እንትን እያለኝ ነው፣ እያመመኝ ነው። አሁን አስወጪልኝ። አሁን እንዳናየው እንደዚህ አይነት ወንድ አያስፈልግም። ይህ ሰውዬ ብሎክ ላድርገው፣ ይደብርሻል። ብሎክ ላድርገው፣ ላስወጣው። አንቺ የሁለተኛ እንዳለኝ አስወጪው። የኔ ነሽ፣ እመጣልሻለሁ። አሁን ስራዬን ጥዬ እዛ ሱቆች ድረስ የእውነት እሺ። አሁን ሌላችሁ ከመውጣቴ በፊት 180 ሰው ሱቅ አላት። ባይዘዌ ስምህ ራሱ ጠፋብኝ። የሚሸጣቸው ሮዝመሪዎች የታሉ? ካርቶኑ የታል? የመጨረሻ ያበደ ኡስማን፣ አይ ጀግናው አለ። የጊዜ እንጂ የሰው ጀግና የለም ሲባል አሁን ነው የተረዳኝ። አሁን ገባኝ አለ ዘፋኝ። አሁን ገባኝ። ኧረ ተብታብ አድርጎልኝ